እንግዲህ ሶማሌላንድና ኢትዮጵያ ግንኙነት ላይ የሚነግረን ነገር ያለ ይመስለኛል። የግንባታ መሰረተ ድንጋይ ማስቀመጥ ደግሞ ሌላ ትርጓሜ ያለው ሶማሌላንድ በተለይ በዚህ በአፍሪካ ቀንድ ቀጠና ከብዙ ሀገራት የተሻለ የምርጫ ስርዓት የሶማሌ አንድነትን ለማስከበር ኤርትራ አይደለም ሄድ ያለብህ ግብጽ አይደለም ሄድ ያለብህ የኢትዮጵያ ጦር መውጣት የለበትም የሚል አቋም እንዳላቸው ይታወቃል። የአውሮፓ ህብረት ትልቁ የዚህ ሚሽን ደጋፊ እንደሆነ ይታወቃል። የዘላቂ የሆነ የኤርትራን ጥቅም የሚያስከብር ፎሪን ፖሊሲ ተከትለው አይ ከግብጽ ጋር ብንወዳጅ ይሻለናል አይ ከእንትና ጋር ብንወዳጅ ይሻለናል የሚል ስሌት ምናምን አይደለም። ሐሰን ሼክ ሶማሊያን እያረጋጉ ነው፣ ስለዚህ ልንደግፋቸው ይገባል። በጣም የሚያሳዝን የማይደድ ደግሞ አይቋጥሩም። ይሄንንም አደርገው ጅቡቲ ከኢትዮጵያ ኃይል እንዳትወስድ ነው። እስራኤል ደግሞ እዚህ ነገር ውስጥ መጨመሯ ሌላ ትኩረትና ሌላ ስጋት ነው ለኢትዮጵያ በጣም ስራችንን ያቀልልናል። ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። የአዲስ ዋልታ አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ሰሞነኛው የምስራቅ አፍሪካ እንደዚሁም የአፍሪካ ቀንድ ቀጠና አዳዲስ ጉዳዮች ላይ ትኩረት እናደርጋለን። ተመልካቾች እንደምታውቁት ከሰሞኑ በግብጽ በኤርትራ እንደዚሁም በሶማሊያ መካከል የተፈጠረ ጥምረት ነበረ። ከሱ ጋር በተገናኘ አዳዲስ ነገሮች ወጥተዋል። ከሶማሊያ ፖለቲካ ጋር በተገናኘ እንደዚሁ የተለያዩ አዳዲስ ጉዳዮች መጥተዋል። እነሱና ሌሎች ተያያዥ ጉዳዮችን ለማየት እንሞክራለን። እናንተም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ተመልካቾች ፕሮግራሙን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ አዲስ አበባና አካባቢዋ ላይ በ105.3 ሜጋሄርዝ ላይ በመታገኙት አዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ልትከታተሉ ትችላላችሁ። ለማንኛውም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እስጢፋኖስ አበራና ስለሺ ሀጎስ ከመሸጋገሪያ በኋላ የዛሬውን አጀንዳ ፕላስ ይዘን እንመለሳለን። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ የአዲስ ዋልታን አጀንዳ ፕላስ እየተከታተላችሁ ትገኛላችሁ። የአዲስ ዋልታ አጀንዳ ፕላስ በዛሬ ቆይታው የአፍሪካ ቀንድ አዳዲስ ጉዳዮችን እንደ ሁሉ ጊዜው ለመመልከት ይሞክራል። አብራችሁ እንድትቆዩም እኔም ስለሺን በአክብሮት እንጋብዛለን። ስለሺ እንዴት ነህ? ሰላም ስጢፎ፣ እንዴት ነህ? ሁሉ ሰላም አለን። ተመልሰናል። እንግዲህ ወደ ተመልካቾቻችን የአጀንዳ ፕላስ ፕሮግራም ይዘን ማለት ነው። በሰሞኑ በአፍሪካ ቀንድ ጉዳዮች ላይ በርካታ አዳዲስ ነገሮችን እያስተዋልን ነበረ። እነሱንና ሌሎች ነገሮችን ነው አያይዘን ለማንሳት እንደምንሞክረው። ከአዳዲስ ጉዳዮቹ ለመጀመር አንደኛው በተለይ ኢትዮጵያና ሶማሌላንድ ከአንድ ዓመት ገደማ ሊጠጋው ባለ ጊዜ ውስጥ የባህር በር ያካተተው ሁለንተናዊ ስምምነት ማድረጋቸው ይታወሳል። ከወራት በፊት ደግሞ ኢትዮጵያ የአምባሳደር ሹመት እንዳደረገች ይታወቃል። ሶማሌላንድም በአዲስ አበባ የኤምባሲ ግንባታ ለመፈጸም በአዲስ አበባ የመሰረተ ድንጋይ ተቀምጧል። የመሰረተ ድንጋዩን ያስቀመጡትም የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አሊ ካይድ መሐመድ ናቸው። በግንባታ መሰረተ ድንጋይ በሚቀመጥበት ሰዓት የኢጋድ የአፍሪካ ህብረት ተወካዮችም ተገኝተው ነበረ። ምንድነው ይሄ የሁለቱ እንግዲህ ሶማሌላንድና ኢትዮጵያ ግንኙነት ላይ የሚነግረን ነገር ያለ ይመስለኛል። ከባህር በር ስምምነቱም ከምኑም ጋር የሆነ የሚገናኝ ነገር ያለው አይመስልም?
አዎ እንግዲህ ያው ከባህር በር ስምምነቱን ባሻገር በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተሻሻለ መምጣት የሚያሳይ ነው። በአንጻሩ ሌሎች ሀገራት በኢትዮጵያና በሶማሊላንድ መካከል የተደረገውን ስምምነት የሚቃወሙ ሀገራት ዳርዳሩን እየዞሩ ሴራ ሲሸርቡ አፍራሽ እንቅስቃሴ ላይ ሲውሉ የግንባታ መሰረተ ድንጋይ ማስቀመጥ ደግሞ ሌላ ትርጓሜ ያለው ወደፊት ነው እየሄዱ ያሉት ሁለቱ ሀገራት በጠንካራ ግንኙነታቸውን በማጠናከር ረገድ ወደፊት እየሄዱ እንዳሉ የሚያሳይ ነው። ምንድነው በደንብ ግንኙነታቸውም ልክ እንደ መሰረተ ድንጋዩ በደም መሰረት ያዘ እንደዛ ብለህ ልትወስደው ትችላለህ። ሶማሌላንድ እንግዲህ እውቅና ባይኖራትም በራሷ ብዙ ደረጃዎች የደረሰች በኋላ የምንመለስባቸው አንዳንድ ጉዳዮች አሉ ከሶማሌላንድ ጋር በተገናኘ። ሶማሌላንድ በተለይ በዚህ በአፍሪካ ቀንድ ቀጠና ከብዙ ሀገራት የተሻለ የምርጫ ስርዓትም እንዳላት ይነገራል። አሁን ከአንድ ወር ገደማ በፊት ደግሞ በኖቬምበር 13 ምርጫ ታካሂዳለች፣ 8ኛውን ምርጫ ማለት ነው። እዚህ ምርጫ ላይ ይሄ ምርጫ በጣም አነጋጋሪ እየሆነ መጥቷል። የዚህ ምርጫ ውጤት ደግሞ የአፍሪካ ቀንድ ፖለቲካንም ይወስናል ተብሎ ይታሰባል። በተለይ ከባህር በር ስምምነቱ ጋር በተገናኘም ከሌሎች ከቀጠናዊ ጉዳዮች ጋር በተገናኘ በበርካታ ፓርቲዎች ናቸው በሶማሌላንድ በሚደረገው ምርጫ ውስጥ ለውድድር የቀረቡት። በዋናነት ግን ገዢው የኩልሙዬ ፓርቲ የሙሴ ቢሂ የሚመሩት ማለት ነው እና በተቃዋሚዎች በኩል ደግሞ አሁን አዲስ የተመሰረተ ጥምረት አለ ዋዳኒ የሚባል እነሱ ናቸው እንግዲህ በዋናነት ለምርጫ ፉክክር እያደረጉ የሚገኙት። በጣም የሶማሌላንድ የምርጫ ኮሚሽን ነፃ መሆኑን የምታውቀው ለምሳሌ ከትላንትና ወዲያ ሁለት ገዢውን ፓርቲንም ተቃዋሚ ፓርቲውንም ከቅስቀሳ ከሚጀመርበት ቀን በፊት ቅስቀሳ አደረጋችሁ ብሎ የ10 ሚሊዮን የሶማሌላንድ ሽልንግ ቅጣት አስተላልፎባቸው ነበርና ምርጫው በጣም ፍትሃዊ ነው፣ ዲሞክራሲያዊ ነው። ቅስቀሳዎችም ከትላንትና ጀምረው እየተካሄዱ ነው በሶማሌላንድ የተለያዩ ግዛቶች ውስጥ ማለት ነው። ግን እዚህ ምርጫ ላይ እንደ ግብጽ አይነት እና ሌሎች ሀገሮች ደግሞ ጣልቃ ገብተው በተለይ በተቃዋሚዎቹን የዋዳኒ ፓርቲን በኩል ተጽዕኖ ማድረግ እየፈለጉ ነው። አሁን ገዢውን ፓርቲ የኩልሙዬ ፓርቲን ለመግፋት ማለት ነው። ምንድነው ዓላማው? ገዢው ፓርቲ በተለይ ከባህር በር ስምምነቱ ጋር ምናምን አንዳንድ የወሰዳቸው የተለዩ አቋሞች አሉና እንግዲህ ግብጾች የማይመጡበት ነገር የለም። አሁን ደግሞ በዚህም መሄዳቸው በራሱ ደግሞ ሌላም ስጋት ይዞ የሚመጣ ይመስለኛል ማለት ፈልጌ ነው። ያው ማለት ሶማሌላንድ ሪኮግናይዝ የተደረገች ሀገር አይደለችም። ነገር ግን የረጋ የምርጫ ስርዓት ካላቸው በጣም ትንሽ የአፍሪካ ሀገራት መካከል አንዷ ናት። የምርጫ ስርዓታቸው ትንሽ ጥሩ ሊባል የሚችል ነው እና በሚቀጥለው ምርጫም ሁለቱ በተለይ ተቀናቃኝ ተደርገው ጎልተው የወጡት ሁለቱ ፓርቲዎች የሚከራከሩባቸውን ርዕሰ ጉዳዮች ስታይ ትቀናለህ። ልክ የሰለጠኑ ሀገራት ወይም ምዕራባውያን እንደሚከራከሩበት ፎሪን ፖሊሲያቸው ላይ ነው ዋና መከራከሪያ እንትናቸው የሆነው። እንግዲህ ይሄንን የተቃዋሚው ፓርቲ በኢትዮጵያና በሶማሊላንድ የተደረገውን ስምምነት እሰርዛለሁ የሚል ካርድ ይዞ መጥቷል። ያው የሙሴ ቢሂ መንግስት ደግሞ በስምምነቱ ላይ ያለው በጣም ፊርም የሆነ አቋም ነው እና በዚህ እየተከራከሩ ነው። አብዛኞቹ የሶማሊላንድ ህዝቦች ደግሞ የኢትዮጵያና የሶማሊላንድን ስምምነት በጉጉት የሚጠብቁት ነው። ምክንያቱም ሀገር የመሆን የ32 ዓመት ሀገር የመሆን ህልማቸውን እውን የሚያደርጉበት ለሶማሊላንድ ትልቅ እምርታ የሚያመጣ ስምምነት ነው። ነገር ግን ያው ይሄንን እሰርዛለሁ ብሎ እስከ መናገር ደርሷል ዋናው ተቀናቃኝ የዋዳኒ። አዎ እንግዲህ ምንድነው የሚጠቅመው ለሶማሊላንድ? ፕሩፍ የሚያደርግበት ምንም ነገር የለውም። ነገር ግን ትጠረጥራለህ። ያው የግብጽ መንግስት ሶማሊላንድ መንግስትን ለመጠምዘዝ ሞክሮ አልቻለም። ወደ ተቃዋሚው ዞሮ ሊሆን ይችላል የሚል ጥርጣሬ አለኝ እኔ። ምክንያቱም ሁልጊዜም የግብጾች አካሄድ
ተቃዋሚዎችን ነው የሚያስነሱብህና እንዲህ አይነት ሙከራ በግብጽ በኩል እየተሞከረ ሊሆን ይችላል የሚል ጥርጣሬ ያለኝ። ግን ያው ምንም ጥርጥር በሌለው ሁኔታ በሶማሊላንድ ከፍተኛ ተቀባይነት ያለው የሙሴቬኒ መንግስት ሊያሸንፍ ይችላል የሚል ግምት ነው ያለው። እሱ ነው የሚሆነው። እንግዲህ የኩልሙዌ ፓርቲ እንዳልከው የሙሴቬኒ ተከታታይ ምርጫዎችን ያሸነፈ፣ አሁን ደግሞ ሶማሊላንድ እንደ ሀገር እንድትቆም ትልቅ ስራ የሰራ ተራማጅ ፓርቲ ተብሎ ነው የሚታሰበው። በብዙ የምርጫ ወረዳዎች በሶማሊላንድ ማለት ነው የታዩ የመራጮች አዝማሚያዎችም በአብዛኛው የሚያሳዩት የኩልሙዌ ፓርቲ አሸናፊ ሆኖ እንደሚመጣ ነው። ያው አሁን ቅስቀሳ እየተደረገ ነው። ትልልቅ የሀገር ሽማግሌዎች ምናምን ሙሴቬኒ በሄዱበት ሁሉ ትልልቅ የሀገር ሽማግሌዎችም አቀባበል ሲያደርጉላቸው ይታያል። በአንጻሩ የዋዳኒ ፓርቲ የተወሰኑ በውጭ ሀገር የሚገኙ ተቃዋሚዎችና ከሶማሌ ጋር ከሶማሊላንድ ሪፐብሊክ ጋር መዋሃድ አለብን የሚል አቋም ያላቸው የተወሰኑ ሰዎች በተለይ በዳያስፖራ ካሉት ውጪ ሀገር ውስጥ ብዙ ድጋፍ የለውም የሚሉ ነገሮችንም ስመለከት ነበር። እንዳልከው ሶማሊላንድ ትልቅ የምርጫ ስርዓትን ያራመደች ያለች ሀገር ብሎ መውሰድ ይቻላል። እንግዲህ ከዛ ደግሞ ራቅ ብለን ወደ ሶማሊያ በምናመራበት ጊዜ በሶማሊያ ውስጥም በርካታ አዳዲስ ነገሮች ተፈጥረዋል። አንደኛው በዚህ በጋልሙድ አካባቢ የታየው የጎሳ ግጭት ነው። በርካታ የጎሳ ግጭት ተስፋፍቶ ብዙ ጉዳትም ደርሷል። ቁጥራቸው ያልታወቁ ሰዎችም ህይወታቸው እንዳጡ እየተነገረ ነው። ሞቃዲሾ ውስጥ ደግሞ እንግዲህ ሐሰን ሼክ መሐሙድ ከሶማሊያ የተለያዩ ፌዴራል ራስ ገዝ ክልሎች ጋር የገቡበት ሰጣ ገባ ይታወቃል። ባለፈው ሳምንት ስናነሳው ነበር። አንደኛው ምክንያት የኢትዮጵያ ጦር ወጥቶ የግብጽ ጦር ይግባ የሚል በወሰዱት አቋም ነው። ሁለተኛው ደግሞ የምርጫ ስርዓት ላሻሽል የሚል ፕሮፖዛል አቅርበው ነበረ። ከዛ በፊት ደግሞ የህገ መንግስት ማሻሻያ አድርገው ነበረ ክልሎቹ ስምምነቱ ሳይደርሱ ማለት ነው። እሱን በመቃወም ብዙ ክልሎች ለሐሰን ሼክ መሐሙድ መንግስት እውቅና ነፍገዋል፣ ግንኙነታችንን ማቋርጠናል የሚል መግለጫ ሰጥተው ነበረ። ከዛ በፊትም በሰልፍ ጭምር የፌዴራል መንግስቱን ተቃውሞ ነበረ። ይሄንን ውጥረት ለማርገብ በሞቃዲሾ የብሔራዊ ናሽናል ኮንሰልታቲቭ ካውንስል የሚል የምክክር ጉባኤ ተጠርቶ ነበረ በፌዴራል መንግስቱ። የፌዴራል መንግስቱ የጠራውን የምክክር ጉባኤ ብዙዎቹ አንሳተፍም ብለው በኋላ በሀገር ሽማግሌዎች፣ በሃይማኖት ሰዎች፣ በጎሳ መሪዎች በኩል ስብሰባው ተጀምሮ ነበረ። ስብሰባው ሲጀመር አንዳንዶቹ ረግጠው ወጥተዋል። አሁን መጨረሻ ላይ የጁባላንድ ፕሬዚዳንት አህመድ ማዴቦ ስብሰባውን ረግጠው መውጣታቸውና ወደ ኪስማዮ መመለሳቸው ተሰምቷል። እንደ ምክንያትም ያቀረቡት ምንድነው? ከሶማሊያ ክልሎች ትልልቆቹ የሚባሉት እነ ፑንትላንድና እነ ካንቶኖምን የመሳሰሉት ክልሎች ካልተሳተፉ ይሄ የምክክር እንትን ውጤታማ ሊሆን አይችልም የሚል ነገር አንስተዋል። የፑንትላንድ ፕሬዚዳንት ሰኢድ አብዱላሂ ዴንም ከዚህ በፊት ስብሰባውን ረግጠው መውጣታቸው ይታወቃል። የሶማሊያው ጠቅላይ ሚኒስትር አብዲ ባሬ በቃ 3 ናቸው፣ 2 ክልሎች ነው የቀሩት፣ ከነሱ ጋር ስብሰባውን እንቀጥላለን የሚል ነገር አምጥተዋልና የቀድሞ የሶማሊያ ፕሬዚዳንት አብዱላሂ ፎርማጆም ይሄ ለሶማሊያ የመፈረካከስ አደጋ ነው አሁን የገጠማት። በተለይ ይሄ የምክክር ሂደቱ ከውጤት ካላመጣ ሶማሊያ እንደ ሀገር የመቀጠል አደጋ ውስጥ ትገባለች፣ ክልሎቿ የመበታተን አደጋ ይገጥማቸዋል። ለዚህ ደግሞ ተጠያቂው ሐሰን ሼክ መሐሙድ ናቸው። ሐሰን ሼክ መሐሙድ በስልጣን ለመቆየት ሲሉ የሶማሊያን መንግስት ወይም ደግሞ ሶማሊያን እንደ መስዋዕት አቅርበዋል የሚል ነገር አንስተዋልና ምን እየሆነ ነው ልልህ ነው። ሶማሊያ በቃ በትክክልም ራሳቸው ፎርማን ነው ፕሬዚዳንቱ ሶማሊያን የመበታተን ፕሮጀክት ያላቸው እስኪመስል ድረስ ክልሎቹ የሚሉትን አይቀበሉም፣ ለሶማሊያ የሚጠቅምን አይቀበሉም። የሆነ የግል ፍላጎታቸውን ብቻ ማራመድ የፈለጉ ነው የሚመስለውና እውነትም የቀድሞ ፕሬዚዳንት ፎርማጆ እንዳሉት ሐሰን ሼክ የአሁኑ ፕሬዚዳንት ለስልጣናቸው ሲሉ ሶማሊያን መስዋዕት እያደረጉ አይደለም ወይ ማለት ነው?
አዎ እንግዲህ አብዛኛውን ብለዋል። የመጨመረው ትንሽ ነገር ነው። ሐሰን ሼህ በሶማሊያ ያሉ ስቴቶችን የሚመሩ የክልል መንግስታትን ድምፅ መስማት ፈቃደኛ ለመሆን ካልቻሉ እና አሁን እየተከተሉ ያሉት መንገድ ለማረም ካልሞከሩ እንደተባለው ሶማሊያን የማፍረስ ፕሮጀክት ያላቸው ነው የሚመስለው። ምንም ወደ ኋላ የሚመለስ ነገር የለም። እነዚህን የክልል መንግስታት ለስብሰባ ሲጠሩ የክልል መንግስታቱ የሚያነሷቸው በውስጥም በውጭም ያሉ ጉዳዮች አሉ። የውስጥ ጉዳያቸው ከምርጫ ስርዓት ጋር የተያዘ ከህገ መንግስት መለወጥ ጋር የተያዘ የውስጥ እንትን አላቸው። ሌላው ደግሞ የግብፅን መጋበዝ የኢትዮጵያን ጦር ይውጣ ብሎ መባልን እነዚህን ጉዳይ ደግሞ ይቃወማሉ። እነዚህ ተቃውሞዎች ላይ ምንም አይነት እርምጃ ሳይወስዱ ወይም ደግሞ የመለሳለስ አዝማሚያ ሳያሳዩ ከክልል መንግስታቱን ጠርቶ ማወያየት ሳይሆን መንገር ነው የሚሆነው፣ ወይም ትዕዛዝ ማስተላለፍ ነው የሚሆነው። ይሄን ደግሞ አልፈለጉም። የክልል መንግስታቱ በተለይም እነዚህ አንድ ሁለት ሶስት የሆኑት ስትሮንግሊ የሚቃወሙት አክቲቭሊ እየተሳተፉ አይደለም። እነዚህ አክቲቭሊ መሳተፍ አለባቸው። ሶማሊያ መጽናት አለባት። አንድነቷ የሶማሊያ አንድነት መከበር አለበት። የሶማሌ አንድነትን ለማስከበር ኤርትራ አይደለም መሄድ ያለብህ፣ ግብጽ አይደለም መሄድ ያለብህ። ስለ ሶማሊያ ሶቨርኒቲ፣ ስለ ሶማሊያ ቴሪቶሪያል ኢንቴግሪቲ የሚያስከብሩልህ ግብጽ ሄዳ አይደለም፣ ወይም ደግሞ እንትን አይደለም ወደ ጁባላንድ ነው መሄድ ያለብህ፣ ወደ ፑንትላንድ ነው መሄድ ያለብህ፣ ወይም ከነሱ ጋር ነው መጀመሪያ መምከር ያለብህ እንጂ እነሱን በትኖ ግብጽ መታ ልታስከብረው የምትችለው አንድነት የለም። እዛ ሶማሊላንድ ያለ የሆነ የባህር በር 20 ኪሎ ሜትር የምትሆን የባህር በር ለኢትዮጵያ ይሰጣልና አንድነቴ ይናጋል የሚሉት ሼህ ሐሰን አሁን ፊት ለፊታቸው ያሉትን አጠገባቸው ያለውን የደቡብ ምዕራብን ክልል ኮንቪንስ ማድረግ አልቻሉ። አጠገባቸው ያሉትን ክልሎች ኮንቪንስ አድርገው ወደ ግዛታቸው ማስገባት አልቻሉም። ስለዚህ ፎርማጆ ያለው ትክክል ነው። ፎርማጆ የሁሉ ነገር የዚህ ሁሉ መዘብራረቅ ዋነኛ ተጠያቂ ፕሬዚዳንቱ ናቸው የሚለውን አባባል እኔ እጋራዋለሁ። ይህንን ስትል እንግዲህ ባለፈው ሳምንትም አስመራ ላይ ሶስቱ መንግስታት ጥምረት የሚመስል ነገር መሰረትን ተብሎ መግለጫ ሲሰጥ ነበረ በግብጽ በሶማሊያና በኤርትራ መካከልና ያ ጥምረት ዓላማው ምን እንደሆነ የገለጹት ነገር የለም። ግን ከስብሰባ በኋላ የወጡ መግለጫዎች የሶማሊያን አንድነት ለማጽናት የቴሪቶሪያል ኢንቴግሪቲን መሰረት ለማስያዝ እንደዚሁም የቀይ ባህር ደህንነት ለመጠበቅ የሚሉ ቃላቶች መግለጫ ውስጥ ነበሩ። ይሄ ሶስቱ ሀገራት የመሰረቱት መሰረት ነው ያሉት ጥምረት እጅግ አደገኛና ማይጠቅም ቀጠናውንም ወደ ችግር ውስጥ የሚከት ነው የሚሉ በርካታ መግለጫዎች ከሰሞኑ እየወጡ ነበረ። በክራይሲስ ግሩፕም ትላንትናም አንድ ጽሁፍ ስናነብ ነበር አብረና እዛም ላይ የተነሱ ነገሮች ነበሩና እነዚህ ሀገራት የመሰረቱት መሰረት ነው ያሉት ጥምረት የሚያመጣው ኢፌክት አለ። እንደተባለው ዓላማው የሶማሊያን ግዛት አንድነት መጠበቅ ነው። ከማን ግዛት አንድነት ውስጥ ከማን እንደሚጠበቅም ባይገባኝም ዓላማው እሱ ነው ወይ? ይሄ አሁን ለዓለም ግልጽ የሆነ ነገር እንዲያውም ለዓለም ግልጽ ላይሆን ይችላል፣ ሊያሳስቱ ይችላሉ በሚል ስጋት እኛ ብዙ ጊዜ አጀንዳ አድርገነው ነበር። ሀገር ውስጥም ትንሽ የተወሰነ ምን እየሆነ ነው ያለው ነገር ለማሳወቅ አጀንዳ አድርገነው ነበር። ግን በኤርትራ በአስመራ የተካሄደው ስብሰባና ተፈጠረ የተባለው ጥምረት ምንድን ነው የሚያመጣው? ስለምንድን ሲባል ነው እነዚህ ሶስት ሀገራት ያገናኛቸው ነገር ምንድን ነው የሚለው ጥያቄ አሁን ለዓለም ግልጽ ነው። ምንም አይደለም፣ ጉዳዩ ኢትዮጵያ ናት። ይሄንን ዓለም የሚለው ነው። በርካታ የፖሊሲ ተንታኞች፣ ትልልቅ የሚዲያ አውትሌቶች እየወጡ ያሉ አርቲክሎች እያወጧቸው ያሉ አርቲክሎችን ስታይ ግልጽ ነው። ግብጽ ኢትዮጵያን ትፈልጋታለች፣ ነገር ግን ኢትዮጵያ ልታገኛት አትችልም። ኢትዮጵያ ልታገኛት የምትችለው ዙሪያ ባሉ ጎረቤቶቿ ነው። ጅቡቲን ሞክራለች፣ ደቡብ ሱዳንን ሞክራለች፣ ሁለቱ አልተሳኩም። እሺ ያሉትና የተገኙት ሁለት የፈረሱ መንግስታት ናቸው፣ ወይም ራሳቸውን እንደ መንግስት የሚቆጥሩ ግን መንግስት ለመባል ብዙ ነገር የሚቀራቸው የኤርትራና የሶማሊያ መንግስት ነው ያገኘችው ግብጽ። እነሱን ይዛ ነው እንግዲህ ኢትዮጵያን አስጨንቃለሁ የምትለው። ህብረቱ
ስምምነቱ አይተው ከሆነ ኦል የኢትዮጵያን የሁለቱ ውሃዎች ስትራቴጂን ማደናቀፍ አንደኛው የባህር በር ለማግኘት የምታደርገውን እንቅስቃሴ ማስቆም ነው። ሁለተኛው በወንዞቿ ላይ የምታደርገውን ልማት ማስቆም ነው። ይህ እንደሆነ ግልጽ ነው። ምናልባትም ለሲኤፍኤው ስምምነት አጸፋ ተደርጎ ሊወሰድ የሚችል አይነት እንቅስቃሴ ነው። በዚህ እንቅስቃሴ ውስጥ ምንም የማያገባቸው ምንም ሊያመጡ የማይችሉ ሁለት መንግስታት ተሳትፈዋል። የሚያሳዝነው እሱ ነው። ምክንያቱም እነዚህ ሶስት ሀገራት ከኢትዮጵያ ጋር ምንድን ነው ያላቸው? የግብፅ 85 በመቶ ውሃ የኢትዮጵያ ነው። የሶማሌ 90 በመቶ ውሃ የኢትዮጵያ ነው። የኤርትራ 25 በመቶ ውሃ የኢትዮጵያ ነው። ሶስቱም ሀገራት በኢትዮጵያ ጥገኛ የሆኑ ሀገራት ናቸው። ከኢትዮጵያ የሚጠቀሙ እንጂ የሚጎዱ አይደሉም። ኢትዮጵያ በየቀኑ ህይወት የምትልክላቸው ሀገራት ናቸው። ነገር ግን በኢትዮጵያ ላይ ይነሳሉ። ሶማሊያ ችግር ውስጥ በነበረችበት ጊዜ አብራ የሞተችው ለሶማሊያ መቃናት የደማችው ኢትዮጵያ ናት። ከለውጡ መንግስት ወደዚህ የለውጡ መንግስት በኢትዮጵያ ውስጥ ለውጥ ከመጣ ወደዚህም ብዙ ርቀት ተኪዶ የኤርትራን መንግስት የነበረውን ነገር ሪኮንሲሊዬሽን ለማምጣት ጥረት ይደረግ ነበር። ብዙ ነገር ነው የተደረገው ከኢትዮጵያ። ነገር ግን ምላሹ ይሄ ሆኗል። ምላሹ ምንድነው? ለሆነች አንድ ኢትዮጵያን ለምትፈልጋት ሀገር ፕሮክሲ ሆኖ ወይም ደግሞ ተላላኪ ሆኑ ለመስራት ለመቀጠር የተገኙት ሀገራት ሁለቱ ናቸው። ጅቡቲ ተሞክራ ነበር፣ በነገራችን አልተቻለም። በከፍተኛ ሁኔታ ነበር የተሞከረው። ደቡብ ሱዳን በጣም ተሞክራ ነበር፣ አልተቻለም። እነዚህ ኢንተግሪቲ ያሳይተው ቆመዋል። እስካሁን ድረስ ቢያንስ የተገኙት ሁለቱ ሀገራት ናቸው። ሊያመጡ የሚችሉት ነገር ምንድነው ነው? ሰሞኑን የሚወጡ ዜናዎች አሉ። ከዲሴምበር 31 ወዲህ የዚህ የአትሚስ ሚሽን ከማለቁ በኋላ ያለው እንትን እዛም ድረስ አስቸኩሏቸው ከዛ ወዲህ ጦር ሰራዊት የመላክ ፍላጎት ሁለቱም ሀገራት እንደሌላቸው የተለያየ መረጃዎች ይወጡ ነው። እውነቱን ውሸቱ አይታወቅም፣ ግን መረጃዎች ይወጣሉ። ኦፊሻል አይደሉም እነዚህ መረጃዎች ይወጣሉ። እንዳልከው አንዳንድ ጊዜ የኢትዮጵያ ሰራዊትን እንቅስቃሴ ለማደናቀፍ ሶማሊያ ውስጥ ሁላ የግብፅ ወታደሮች ሙከራ ለማድረግ ጥረት በግብፅ አማካሪዎች የሚደገፉ የሶማሊያ ወታደሮች እንደዛ አይነት ዜናዎችም ትሰማለህ። ይሄ ይቻላል ወይ ነው? ይቻላል ወይ? አሁን ከዲሴምበር 31 በኋላ መውጣቷን እርግጥ አድርገዋል እነሱ ግብፅ ማለት ነው። ግብፅና ሶማሊያ እርግጥ አድርገዋል ኢትዮጵያ መውጣቷን አትሚስ ሲያበቃ ከዛ ግብፅ እንደሚተካ እርግጠኛ ሆኗል። አሁን ቁም ነገሩ ከዛ በፊት ሲሰማራ ላይሰማራም አይነት ወሬ ነው እያሰሩ ያሉት። አይሰራም ነው የምልህ። ኢትዮጵያ ስጋት ውስጥ ከገባች፣ በአልሸባብ ስጋት ውስጥ ከገባች፣ በግብፅ ስጋት ውስጥ ከገባች ኢትዮጵያ ሰላም በማስከበር እንትን ብቻ አይደለም፣ በሰላም አስከባሪነት ብቻ አይደለም ወደ ሶማሊያ የሚገባው። አሜሪካ ስጋት አለኝ አፍጋኒስታን ባለች ጊዜ ተነስታ አፍጋኒስታን ሄዳ ስጋቷን አሳዳ እንትን አድርጋለች፣ መልሳለች። በተለያዩ ሀገራት የእንግሊዝም ተሞክሮ አለ። የተለያዩ ሀገራት ኢትዮጵያም ስጋት አለኝ ባለች ጊዜ ሶማሊያ ውስጥ በማንኛውም ጊዜ ገብታ ስጋቷን ልታስተካከል ትችላለች። ይሄ እንትን አይደለም፣ ፍቃድ አትጠይቅም፣ የማንም ፍቃድ አትጠይቅም። መጥቶ ድርስ አደጋ ካለብህ ይሄን ድርስ አደጋ የምተነትንበት ትክክለኛ ሜትድ ካለህና አደጋው አለብኝ ካልክ በማንኛውም ጊዜ ገብቶ ማስተካከል ይችላል። እሱ ይገባል አይገባ ምናምን ኢሹ አይደለም። ነገር ግን ግብፅና ኤርትራ ሶማሊያ ውስጥ ወታደሮቻቸውን ልከው ኢትዮጵያ ለመውጋት ቢጀምሩ የጦርነቱ ሜዳ ሶማሊያ ብቻ ይሆናል ወይ ነው? ሌላም ግንባር ይኖራል እንዴ? እዛ ጋር ኮሽ ካለ ግንባሩ ምናልባት አስመራ ሊሆን ይችላል፣ ግንባሩ ምናልባት ካይሮ ሊሆን ይችላል። በፕሮክሲ ዋር ከወንድሞቻችን ጋር የምንጣላበት ምንም ምክንያት የለም። የኢትዮጵያን መውጣት የተቃወሙ ከኢትዮጵያ ጎን የቆሙ ሶማሊያን ወንድሞቻችን በዚህ አሉ። እነሱ ይበቋቸዋል። እዛ ላለው እንትን የግብፅ ሰራዊት ከመጣ እኔ እወጋለሁ፣ ጦሬን አንስቼ እዋጋለሁ ነው እያሉ ያሉት ስቴቶች እነሱ ይበቋቸዋል። ግንባሩ የሚሆነው አስመራ ሊሆን ይችላል፣ ወይም ሌላ ቦታ ሊሆን ይችላል፣ እዛ ብቻ ላይሆን ይችላል። እና የማያዋጣ አካሄድ ነው። ኢትዮጵያ እንዴት አድርጋ ነው እጇን አጣጥፋ የምትቀመጠው ለማለት ነው። ዝም ብላ አትቀመጥም። እኔ የሚገርመኝ የዚህ አትሚስ ተልእኮ አትሚስ እንደሚታወቀው የአፍሪካ ህብረት ተልእኮ ነው። ስለዚህ የኢትዮጵያ ትውጣ የሚለውን ነገር ሊወስን የሚችለው የአፍሪካ ህብረት ነው። ከዛ በተጨማሪ ደግሞ የአፍሪካ ህብረት ተልእኮ ላይ ብዙ ሴ ያላቸው እንትኖች አሉ፣ ስቴክሆልደሮች አሉ። አንደኛው ዶነሮቹ ናቸው። ሁለተኛው የተባበሩት መንግስታት ነው። ሌላው ደግሞ ትልልቅ ሀገራት አሉ፣ ይህንን ሚሽን የሚደግፉ ማለት ነው። ስለዚህ
በሶማሊያ መንግስት ስለወሰነ ብቻ የኢትዮጵያ ጦር ይወጣል ማለት አይደለም። አንድ ዶነሮቹ ይጠየቃሉ። ዶነሮቹ ባለፈው ሳምንት ታስታውሳለህ የኢትዮጵያ ጦር መውጣት የለበትም የሚል አቋም እንዳላቸው ይታወቃል። የአውሮፓ ህብረት ትልቁ የዚህ ሚሽን ደጋፊ እንደሆነ ይታወቃል። የአውሮፓ ህብረትም አሁንም ኢትዮጵያ በአፍሪካ ቀንድና በምስራቅ አፍሪካ በሚደረገው የሽብርተኝነት ውጊያ ላይ ጠንካራ አጋር ሆና እንድትሰራ እንፈልጋለን የሚል ነገር አላቸው። ትልቅ የአውሮፓ ህብረት ባለስልጣንም ከሰሞኑ ወደ አዲስ አበባ ይመጣሉ ተብሎ የሚሉ ዜናዎችንም ስመለከት ነበር። ከዛ በተጨማሪ ደግሞ እንዳልከው የውጭ ጉዳይ ሚኒስትር ከሳምንታት በፊት አሳውቋል። ኢትዮጵያ በማንኛውም ሰዓት አደጋ የሚደቅን ሁኔታ ሶማሊያ ውስጥ ከተፈጠረ ያንን ፕሪሚቲቭ እርምጃዎችን ልትወስድ የምትችልበት ሁኔታዎች መኖራቸውን አስቀምጠዋል። ኤርትራ ባለፈው ሳምንትም ስናነሳ ነበረ። የኢትዮጵያ ጥያቄ ግልጽ ነው። ምንም ግዛት አሁን አኔክሴሽን ተብሎ ብዙ ጊዜ ይገለጻል። ግዛት የሉዓላዊ ግዛት የሶማሊያ ሉዓላዊ ግዛት እየተባለ ማለት ነው። አንደኛ ሶማሌላንድ ከ30 ዓመት በፊት የተገነጠለች ሀገር ነች። ሁለተኛ ነገር ደግሞ ኢትዮጵያ ያደረገችው ግልጽ ነው። የባህር በር ያስፈልገኛል። ለምን? ቀይ ባህር ቀጠና ችግር ውስጥ ነው ያለው። ስለዚህ ከጎረቤት ሀገራት ሰጥቶ መቀበል መርህ ያን መርህ መሰረት አድርጎ የባህር አክሰስ ፈልጋለሁ የሚል ነገር አመጣች። የዓለም ንግድ ስርዓትን ህግን በተከተለ መልኩ ማለት ነው። ሶማሌላንድ ይህንን ኦፈር አቀረበች። ስምምነቱም ግልጽ ነው። ለ50 ዓመት 20 ኪሎ ሜትር የባህር በር ለኢትዮጵያ ትሰጣለች። ኢትዮጵያ ደግሞ በአንጻሩ የምትሰጣቸው ከሼር ከምናምን ተብሎ የተገለጹ ነገሮች አሉና ይሄ ባለበት ሁኔታ ላይ የነ ግብጽስ ይሁን የነ ሶማሊያም እሺ ይሁን የሶማሊያም የኤርትራ ግን ምንድነው? እኔ አሁን ኤርትራ እዚህ ጥምረት ውስጥ የምትገባበት ኤርትራ ስለ ሶማሌላንድ ስለ ሶማሊያ የግዛት አንድነት የምትጨነቅበት ምክንያት ምንድን ነው? በታሪክ ነው? በምን የተለየስ ትስስር አላቸው? ኢቭን ቅድም ያነሳቸው ነገሮች አሉ። ኢትዮጵያ ስለ ሶማሊያ ብታስብ 1000 ምናምን ኪሎ ሜትር ድንበር ትዋሰናታለች። ህዝብ እንጋራለን። በታሪክ በምናምን ብዙ ነገሮች አሉ ከሶማሊያ ጋር። ግብጽ የሚገባኝ ነገር አለ ከአባይ ከምናምን ውሃ ጋር በተገናኘ ሊሆን ይችላል ይሄንን የምታደርገው። ዛሬም እኔ ሊመለስልኝ የማይችለው ግን የኤርትራ ሁኔታ የኤርትራ ችግር ምን መሰለህ? ኤርትራ ህገ መንግስት፣ ፎሪን ፖሊሲ፣ ስትራቴጂ ምናምን የሚባል ነገር በኤርትራ ውስጥ አይታወቅም። ህገ መንግስቱም ኢሳያስ ነው፣ ፎሪን ፖሊሲውም ኢሳያስ ነው፣ የኢሳያስ ስሜት ነው፣ ሁሉ ነገር እንትን ነው። ሶ የሚከተሉትን መንገድ መገመት አይቻልም። ምንም ጥርጥር በሌለው ሁኔታ ከለውጡ ወደዚህ የነበረው ከኤርትራ ጋር የነበረው ወዳጅነት ህዝብ ለህዝብ እንደገና ተመልሰን እንድንገናኝ እድል የፈጠረ በጣም የሚያስቀና የነበረ የት ይደርሳል ይባል የነበረ ወዳጅነት መስርተን ነበር ከኤርትራ ጋር። ያ ወዳጅነት ሊቀጥል ያልቻለው ኢሳያስ በኢትዮጵያ ውስጥ ፖለቲካ ደስተኛ ባለመሆኑ ኢትዮጵያ የውስጥ ፖለቲካዋን እንዴት አድርጋ መምራት እንዳለባት፣ እንዴት አድርጋ ሰላም መፍጠር እንዳለባት፣ እንዴት አድርጋ መሄድ እንዳለባት የምትከተለው ስትራቴጂ አለ። አንድ ሰው ሁለት ሰው የሚወስነው አይደለም። ተቋማት አሉ። ተቋማት የሚከተሉት ህግ አለ፣ ህገ መንግስት አለ፣ ስርዓት አለ። ስለዚህ በዛ መገዛት ግድ ይላል። ጋውጪው ለምሳሌ ህግ አስፈጻሚው ለምሳሌ ወይም ካቢኔው ወይም የሚኒስትሮች ምክር ቤት የፈለገው እንዲወስን እንደፈለገው እንዲፈነጭ የሚያስችል ነገር የለም። አለ፣ ስርዓት አለ፣ ተቋማት አሉ። ሶ በዛ ሂደት ውስጥ የሆነው ፓርት ላይ በተለይም እዚህ ወደ ፕሪቶሪያ ከተካሄደ በኋላ ባለው የኢትዮጵያ መረጋጋት ኢሳያስ ደስተኛ አይደለም። ከዛ በኋላ የመጣ የዛ ስሜት ማንጸባረቂያ ካልሆነ በስተቀር የዘላቂ የሆነ የኤርትራን ጥቅም የሚያስከብር ፎሪን ፖሊሲ ተከትለው አይ ከግብጽ ጋር ብንወዳጅ ይሻለናል፣ አይ ከእንትና ጋር ብንወዳጅ ይሻለናል የሚል ስሌት ምናምን አይደለም። ይሄ ልልህ የምችለው ምንድነው የኢሳያስ ፍላጎት ነው። ምናልባት በኤርትራ የሆነ ለውጥ ከመጣና የሆነ በስርዓት የምትመራ ሀገር ስትሆን ይሄ ነገር የሚስተካከል ይመስለኛል። በጣም ጥሩ ተመልካቾች፣ የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እያነሳን ያለነው ከአፍሪካ ቀንድ ወቅታዊ ጉዳዮች ጋር የተገናኙ ጉዳዮችን ነው። አብራችሁን እንድትቆዩ እስጢፋኖስ አበራና ስለሺ አጎስ በአክብሮት እንጋብዛለን።
ስለዚህ እንግዲህ ሌላው አሁን ካነሳ ነው ህግ ጋር የተገናኘ በዘናሽናል ላይ ወጣ አንድ ጽሁፍ ነበረ። ከዚህ ዘናሽናል የአፍሪካ ቀንድ መካከለኛው ምስራቅ ላይ ትኩረት የሚያደርግ የዜና ምንጭ ነው። በተባበሩት አረብ ኤምሬቶች የሚገኝ ማለት ነው። እዛ ላይ በግብጽ ቅድምም እንዳልነው በአፍሪካ በሶማሊያ የአትሚስ ተልዕኮ ከመጠናቀቁ በፊት የወታደራዊ መሰረቶችን ለመያዝ እንቅስቃሴ እያደረገች የማድረግ ፍላጎት አላት የሚል ነገር ያነሳና ለዚህም መነሻ እንዲሆን ከሶማሊያ ጋር ከሳምንታት በፊት ያደረገችውን ወታደራዊ ትብብር ያነሳል። ከዛ ደግሞ ወታደራዊ ቁሳቁሶችን ትጥቆችን በአንቶኖቭ በመርከብ ወደ ሶማሊያ ይዛ መሄዷን ያነሳል። ከዛ ወታደራዊ አማካሪዎችን እንደዚሁም የጸረ ሽብር ኮማንዶዎችን በሞቃዲሾ ማሰማራቷን ይገልጻል። አሁን ደግሞ ከኤርትራ እና ከሶማሊያ ጋር ጥምረት የሚመስል ነገር መፍጠሯን ያነሳና ይሄ ጥምረትም ሆነ የግብጽ በሶማሊያ ውስጥ እያደረገችው ያሉት መስፋፋት ኢትዮጵያን ለኢትዮጵያ ብዙ ጭንቀት የሚፈጥር አይመስልም። ምክንያቱም ኢትዮጵያ በርካታ ወታደሮች ሶማሊያ ውስጥ አላት። አንድ ሁለተኛ ነገር ደግሞ ብዙ ክልሎች አሉ ከኢትዮጵያ። አሪፍ አገላለጽ እንደሚገልጸው ይሄ ጥምረት ኢትዮጵያን አኖ ያደርጋት ይሆናል እንጂ ሰርፕራይዝ አያደርጋት። የሆነ ያበሳጭ ይሆናል እንጂ በቃ ሁሉ ጊዜ እንትኑ ያበሳጭ ያናድድ ይሆናል እንጂ ሰርፕራይዝ አይሆንም። የታወቀ ነው ሁሉ ጊዜ ይመጣል ነው። ስለዚህ እነሱን እንቅስቃሴዎች እያደረገች ነው ግብጽ። ይሄን የምታደርገው ይታወቃል። በተለይ ከኢትዮጵያ የባህር በር ጥያቄ መነሳት ጋር በተገናኘ ነው ይሄ ነገር እየተነሳ ያለው። ባለፈውም የፕሬዝዳንት ታዬ አጽቀሥላሴ በንግግራቸው ሲያነሱት ነበረ። በ79ኛው የተባበሩት መንግስታት ላይ ጉባኤ ላይም ሲያነሱ ነበርና በተለይ አሁንም ግብጽ እያነሳች ያለችው የዚህ የህዳሴ ግድብ መገንባትን ነው። እንግዲህ የህዳሴ ግድብ መገንባት አለቀ ግድቡ። አሁንም ግብጾች በለመዱት መንገድ እየቀጠሉ ነው። በቀደም አብዱልፈታህ ኤልሲሲ የውሃ ሳምንት በካይሮ ሲከበር ባስተላለፉት የቪዲዮ መልእክት ላይ የአባይ ውሃ ለግብጽ የሞትና የሽረት ጉዳይ ነው የሚል ነገር አንስተዋል። የአፍሪካ ቀንድ ሀገራት ኢትዮጵያ ላይ ጫና እንዲያደርጉ ምክር የሚመስል ነገር ሰጥተዋል። እንደተባለው ደግሞ ከኤርትራም ጋር ከሌሎቹም ጋር ስምምነት ሲፈጥሩ ነበርና መቼ ነው የሚቆሙት ግብጾች? አይቆምም። ግብጽ ምስራቅ አፍሪካ ላይ የምታደርገው ማንኛውም እንቅስቃሴ ኢትዮጵያን ማዕከል ያደርጋል። ኢቨን የልማት ስራ ነው እንኳን ቢባል ፍቀድልኝና እዚህ ጋር የጅቡቲን ጉዳይ ላንሳ። ከጅቡቲ ጋር ትላንትና ነው ከትላንት ወዲያ የስምምነት ፊርማ አድርገዋል። የሶላር ኢነርጂ በጅቡቲ ፕላንት ለማድረግ ወደ 276 ሜጋዋት የሚያመነጭ በጣም ትልቅ ፕሮጀክት ነው። ብዙ ብር ነው የሚወጣው። ይሄንን ግብጽ ፈንድ አርጋ ማለት ራሷ ፋይናንስ አርጋ ደግሞ ራሷ ደግሞ ልትገነባ ስምምነት አድርገዋል። ይሄ በጣም ጥሩ የልማት ስራ ነው። በምስራቅ አፍሪካ እንዲህ አይነት የልማት ስራዎችን ነው ግብጽ በቻለችው መጠን ልትከተል የሚገባው። ነገር ግን በጣም የሚያሳዝን የማይደድ ደግሞ አይቋጥሩም። ይሄንንም አደርገው ጅቡቲ ከኢትዮጵያ ኃይል እንዳትወስድ ነው። የኃይል ኢንዲፔንደንስ የኃይል ነፃነት እንድታገኝ ነው። ከኢትዮጵያ ጅቡቲ ትገዛለች። እኛ እኮ ተርፎን አይደለም ለጅቡቲ ኃይል የምንሸጠው ለሪጂናል ኢንተግሬሽን ሲባል ነው እንጂ እኛ በኃይል በመሸጥ ምን ተዳደረ። ወደፊትም እኮ አሁን እነሱ ምንድነው የሚያስቡት? ወደፊትም ኢትዮጵያ ኤሌክትሪክ አምርታ በቀጠናውን ካስተሳሰረች ተጽዕኖ መፍጠር አቅሟ ስለሚጨምር ደቡብ ሱዳንም ሄደው ኤሌክትሪክ አምርቱ፣ ታንዛኒያም ሄደው ኬንያም ሁሉም እኔ ልማቱ ጥሩ ነው። እንደዚህ ነው የሚበረታታው ግብጽ ይሄን እንድታደርግ ነው። ነገር ግን የምታደርግበት ምክንያት ኢንቴንሽኑ ከኢትዮጵያ ነፃ እንድትወጡ ነው። ከኢትዮጵያ የኃይል ጥገኝነት ነፃ ለማላቀቅ ሲባል በጅቡቲ ይሄን ላደርግ ነው ታደርገዋለች ወይ የሚለው ሌላ ነገር ነው። ታንዛኒያ የጀመረችው የጁሊየስ ኔሬሬ ግድብ አፈጻጸም ማየት ነው። 4 ጁሊየስ ኔሬሬ ግድብ የሚገድብ ገንዘብ ነው የባከነው። በጣም ብዙ ገንዘብ ነው የባከነው። በጣም ብዙ ጊዜ ነው የባከነው። የጥራትም ጉዳይ ተነስቶበታል። በአለፈው አፕሪል ላይ የተነሳው ጎርፍ ወደ 88,000 ሰው ነው ያፈናቀለው። ወደ
28000 ሄክታር መሬት ነው ላይ የተሰከሉ ሰብሎችን ነው አፈር ድሜ ያበላው። የጥራትም ጉዳይ አለ፣ ያፈጻጸም ጉዳይ አለ። ትችላለችው የሚለው ጉዳይ ራሱ ማለት ነው እንኳን ሌላ ሀገር በሀገራቸውም ያለ የፕሮጀክት አፈጻጸም ጥያቄ ውስጥ የሚገባ ስለሆነ ትችላለችው የሚለው እንዳለ ሆኖ ግን እንዲህ አይነት ፍላጎት ሊበረታታ የሚገባ ነገር ነው። በኢስት አፍሪካ ውስጥ በልማት መሳተፍ ጥሩ ነገር ነው። ነገር ግን ኢንቴንሽኑ ኢትዮጵያን የሆነ የሚጎዳ ነገር ከሌለ በምስራቅ አፍሪካ ውስጥ አትንቀሳቀስም፣ ኢንቨስት አታደርግም። የሶማሊያ ሴኩሪቲ ጉዳዩ አይደለም። የጅቡቲ ኃይል ማጠር መጨመር ጉዳዩ አይደለም። ግን ጅቡቲ ከኢትዮጵያ ኃይል እስከወሰደች ድረስ ይሰራላታል። ሶማሊያ ከኢትዮጵያ ጋር ያለውን ነገር እስካስፈጸመችላት ድረስ ለሶማሊያ ሴኩሪቲ በሚል ሰበብ ትመጣልና ይሄ ነው የግብጽ እንትን ማዕከላዊ ነገር። ልማት እንኳን ሲሰሩ ኢትዮጵያን ይጎዳሉ ወይስ አይጎዳም የሚል ነው መመዘኛቸው ልል ነው። እና ይሄን ታሳቢ አድርገው ነው። በጣም የሚገርም ጥሩ ነጥብ ነው ያነሳው። እንዳልከው ግብጽና ጅቡቲ ትላንትና ተፈራርመዋል። በግብጽ የኤሌክትሪክና የሪኒዌብል ኢነርጂ ሚኒስትር እና በጅቡቲው የኢነርጂና የናቹራል ሪሶርስ ሚኒስትር መካከል ምንድነው ከፀሐይ ኃይል የሚገኝ ኃይል የማመንጨት ስምምነት ተደርጓል። በዛ ስምምነት ላይ እንዳልከው የግብጽ ሚኒስትሩ ጅቡቲ ከኢነርጂ ኢንዲፔንደንስ ወይም ደግሞ ነፃ እንድትሆን እናደርጋለን ብለዋል። ሌላም ደግሞ ከትላንትና የግብጹ እንደዚሁ የትራንስፖርት ሚኒስትር በርካታ ባለሀብቶችን ይዘው ወደ ሶማሊያ ሄደው እዛ ኢንቨስት እንዲደረግ ጠይቀዋል። በሶማሌና በግብጽ መካከል ያለው የንግድ ልውውጥም አሁንም በጣም በከፍተኛ ሁኔታ እያደገ እንደሆነ ጠቁመዋል። በተለይ በግብጽ ባለፈው 11 ወር ብቻ 42 ሚሊዮን ዶላር የነበረውን ወደ 52 ነው እንደዚህ ሚሊዮን ዶላር አሳድገናል የሚል ነገር አንስተዋልና ምን ላነሳልህ ነው ግብጽ ከዚህ ከወታደራዊ ምናምን ከሚለው ነገር በተጨማሪ ደግሞ አሁንም በኢኮኖሚ በኢንቨስትመንት ማድረግ ምናምን የሚሉ መንገዶችን ሌላ በቀጠናው ላይ ተጽዕኖ ለማድረግ እየሞከረችበት አይደለም ወይ? እንዳልከው አሁን የሶላር ኢነርጂ ወይም ደግሞ የኢነርጂ ማዳበር ከዛ በተጨማሪ ደግሞ አሁን ኢንቨስት እናድርግ ምናምን የሚለው ነገር አይነግረንም ወይ? መጪው ጊዜ ላይ ግብጾች ከዚህ በፊት ከሚያደርጓቸው ነገሮች በተጨማሪ የኢንቨስትመንትን አይነት አካሄዶችን ሌላ ኢትዮጵያ ላይ ተጽዕኖ የማሳደሪያ እና በቀጠናው ላይ መሰረት የመጣያ መንገድ ላይ ያደርጉት ይችላሉ የሚል ነገር ስለተሰማኝ ነው። አይ ግብጽ ምስራቅ አፍሪካ ላይ ተጽዕኖ ለመፍጠር የመፎካከር አቅም የላት። ምስራቅ አፍሪካ ላይ ተጽዕኖ ለመፍጠር የሚፎካከሩት ሀገራት እንደምታውቀው ትልልቆች ናቸው እና አሜሪካ፣ ቻይና፣ ሳውዲ አረቢያ ምናምን ናቸው እንጂ ማለት እንደ ነፃ እንትን አይደለም። ነፃ ቀጠና ማይፈለግ ቀጠና አይደለም። ይሄ ቀጠና ብዙ ኢንተረስት ያለው በገበያም ብትል ቻይና በጣም የምትፈልገው ቀጠና ነው። ምክንያቱም ወደ 400-500 ሚሊዮን አካባቢ ሰው የሚኖርበት ቀጠና ነው። ከላይ ጀምረስ ከጠጥቀላይ የሚኖርበት ቀጠና ነው። በሴኩሪቲም ብትል አረቦቹም ይሁን ዌስተርኖቹ የንግድም መተላለፊያም ስለሆነ ከሴኩሪቲም አንፃር የሚፎካከሩበት ቀጠና ነው። ግብጽ በቀጠናው ላይ እንደፈለገች እንዳትሆን የምትፈልግ እና ግብጽን በጥርጣሬ የምታያት ቱርክ ደግሞ አለች፣ በጣም ትልቅ ፍላጎት ያላት። ስለዚህ ተጽዕኖ ለመፍጠር የሚያስችል ፉክክር ውስጥ አትገባም። ነገር ግን ወደ ልማት መግባቷን ይደግፋሉ። የጋራ ጥቅም እንዲኖራት ከእያንዳንዱ ምስራቅ አፍሪካ ጋር የጋራ ጥቅም እንዲኖራት በኢትዮጵያም ይሄን ነው ማድረግ ያለባት። ከኢትዮጵያ ጋርም ይሄን ነው መመስረት ያለባት። በሚያዋጣቸው እሱ ነው። ከዛኛው ይልቅ ይሄ በወታደር ምናምን ከሚሉት ነገር ይልቅ የሚያዋጣቸው በጋራ መልማት፣ በጋራ መስራት፣ በጋራ ማደግ ላይ የተመሰረተ ወንድማማችነት ከተፈጠረ ውሃው ጋር ይደርሳል። ይሄ ወንድማማችነት ውሃውን ሴኩር ማድረግ ጋር ይደርሳል እንጂ በወታደር የሚሆን ነገር አይደለም። ይሄን ቢሞክሩ ጥሩ ነው ባይ። የሌላኛው እንግዲህ ሰሞኑን መነጋገር የነበረው እንዳልከው አሁን ይሄ የአፍሪካ ቀንድ ቀጠና እና ቀጠና እንደምናውቀው የቀይ ባህርም የዚህ የኤደን ባህረ ሰላጤም መገኛ እንደመሆኑ የዓለም 1/3 የባህር እንቅስቃሴ የሚደረግበት ቀጠና እንደመሆኑ መጠን በርካታ ትልልቅ ሀገራት ወደዚህ ቀጠና ሲመጡ እናያለን። ከነ አሜሪካ ከነ ቻይና፣ ጃፓን ጀምሮ ጅቡቲ ላይ ያላቸውን የጦር ሰፈሮች እንመለከታለን። አሁን ደግሞ ሌሎች ሀገራት በዚህ ቀጠና ላይ ኢንተረስት እያሳዩ ነው። ከነሱ ውስጥ መካከል አንደኛዋ እስራኤል ነች። እስራኤል ወደ አፍሪካ ቀንድ በተለይ ደግሞ ወደ ሶማሊያ የመምጣት ፍላጎት እንዳላት በዴይሊ ሞኒተር ላይ በቀደም ስናነብ ነበርና ሶማሌላንድ
በጣም ወሳኝ የሆነ ጂኦፖለቲካሊ ስትራቴጂክ የሆነ የሚባል ቦታ ላይ ነው የምትገኘው። በተለይ በኤደን ባህረ ሰላጤና በቀይ ባህር መገናኛ ላይ ለባብ ኤልመንደብም ማዕከል በሆነ ቅርብ ቦታ ላይ የምትገኝ ሀገር ነች። ከ460 ማይል በላይ የባህር ዳርቻ እንዳላት ይታወቃል። ይሄ ቀጠና ደግሞ በተለይ ከዚህ ከዓለም የባህር ላይ ውንብድና ጋር በተገናኘ በርካታ ውንብድና የሚታይበት አካባቢ እንደሆነ ይታወቃልና እስራኤል ደግሞ አሁን ባለችበት ስጋት ውስጥ ከእስራኤል ውጪ የተለያዩ ደህንነቷን ለመጠበቅ ወይም ደግሞ ብሔራዊ ደህንነቴን ለመጠበቅ እንቅስቃሴዎችን አድርጋለሁ የሚል መግለጫዎችን ሲሰጥ ነበረ። በተለይ ደግሞ እናስታውሳለን ኦክቶበር 7 ላይ ከሐማስ ጋር ጦርነት ውስጥ ከገባች በኋላ እስራኤል የተለያዩ ስትራቴጂዎችን እየተጠቀመች ነው። አንደኛው እና ትልቁ በቀይ ባህር እና በዚህ በህንድ ውቅያኖስ ወይም ደግሞ በኤደን ባህረ ሰላጤ ላይ የጦር ሰፈር የማቋቋም ፍላጎት እንዳላት በግልጽ ከዚህ በፊት በጭምጭምታ ሲሰማ የነበረው አሁን እነ ዴሊ ሞኒተርን የመሳሰሉ የመካከለኛው ምስራቅ ለሚያተኩሩ ጋዜጦች ይዘውት ወጥተዋል። እስራኤል ደህንነቷን ለመጠበቅ ሁለት ቦታ ላይ የጦር ሰፈር የመመስረት እቅድ አላት። አንደኛው በሰሜን ምስራቅ ሜዲትራኒያን ላይ በምትገኘው ቆጵሮስ ላይ ነው አንደኛውን የጦር ሰፈር መትከል የምትፈልገው። እሱን የምታደርገው ለምንድን ነው? ለሊባኖስ ቅርብ ስለሆነች ቆጵሮስ ከዛ እየተነሳች የሄዝቦላን ጥቃት ለመመከት ነው። ሁለተኛው የእስራኤል ስጋት ደግሞ ያለው የመን ውስጥ እንደሆነ ይታወቃል። የመን ውስጥ ያለውንና በኢራን የሚደገፉትን የሀውቲዎች እንቅስቃሴ ለመመከት ደግሞ ሶማሌላንድ ላይ የመምጣት ፍላጎት እንዳላት ተጠቁሟል። ሶማሌላንድ ቅድም አንተም እንዳልከው እነ ቻይናም እነ ቱርክም እነ ተባበሩት አረብ ኤምሬቶችም ከሶማሌላንድ ጋር ግንኙነት እየመሰረቱ ነው። አሁን እስራኤል ወደ ሶማሌላንድ መምጣት የምትፈልገው ደግሞ ከኢኮኖሚ ማነው ከወታደራዊ ደህንነቷ ጋር ብቻ ሳይሆን ከኢኮኖሚም አንጻር ነው። ሶማሌላንድ ሰፊ ሊታረስ የሚችል መሬት እንዳላት ይታወቃልና እስራኤል ወደ ሶማሌላንድ መታ በተለይ ደግሞ በግብርናው ዘርፍ የመሰማራት ፍላጎት እንዳላት ሰሞኑን የወጡ መረጃዎች እያመለከቱ ነውና የእስራኤል ወደ ሶማሌላንድ መምጣት የተለየ ትርጉም የለውም ወይ? አንድ ሁለተኛ ነገር ደግሞ እነተባበሩት አረብ ኤምሬቶችም ለምሳሌ የተባበሩት አረብ ኤምሬት ሶኮትራ የሚባል ደሴት አለ እዚህ ኤደን ባህረ ሰላጤ ውስጥና እሱ የየመን ነበር ኦፊሻሊ ከየመኖች ገዝተው አሁን የሶኮትራ ደሴት የተባበሩት አረብ ኤምሬት ነው። እዛ የተባበሩት አረብ ኤምሬቶች በገዛችው ደሴት ላይ ደግሞ ትልቅ ደሴት ነው። እዛ ደሴት ላይ እስራኤሎችም እየመጡ ነውና እስራኤል ወደዚህ ቀጠና መምጣት ምንድነው ትርጉሙ? ከኢትዮጵያ የባህር በር ጥያቄ ጋር ከኢትዮጵያ ሁኔታ ጋር ከግብጽ ወደ ቀጠናው ማድረግ ከምትፈልገው መስፋፋት ከነ ኢራን እንዳልከው ከነ አሜሪካ ጋር በተገናኘ እስራኤል ደግሞ እዚህ ነገር ውስጥ መጨመሯ ሌላ ትኩረትና ሌላ ስጋት ነው ለኢትዮጵያ በጣም ስራችንን ያቀልልናል። እንግዲህ ሶማሌላንድ ከኢትዮጵያ ጋር ያደረገችው ስምምነት በኋላ ከፍተኛ ዓለም አቀፍ ትኩረት እያገኘች ነው። ስለ እውቅናዋም አገር ስለመሆኗም ጉዳይ የተለያዩ ድምጾች ከእንግሊዝ ጀምሮ የተለያዩ ድምጾችን እንድንሰማ ሆኗል። እስራኤል ወደ ሶማሌላንድ የመምጣት ፍላጎቷ ምንም ይሁን ምን ፍላጎቷ ኢትዮጵያ ስታራምደው ከነበረው ወይም ኢትዮጵያ ለማድረግ ከፈለገችው ፍላጎት ጋር የሚጋጭ አይደለም። እኔ እንዲያውም መጓጓው እስራኤል ወደ ሶማሌላንድ ስትመጣ ሶማሊያና ሌሎች ኢትዮጵያ ላይ የዘመቱ የነበሩ ሀገራት ምን ሊሉ ይችላሉ የሚል ነገር ነው መስማት የምፈልገው በደንብ ገፍታ ስትመጣበት። ነገር ግን ይሄንን ሪል ፍላጎት እንደሆነ የምታየው ከአሜሪካ አካባቢ ከተሰማው ድምጽ ጋር ነው ሰፍቼ የማየው። አሜሪካ አካባቢ የማነው ስሙ ሶማሌላንድ እውቅና ማግኘት አለባት የሚሉ ድምጾች እየተሰሙ ነው ከአሜሪካ። ከዛ ሶማሌላንድ እውቅና ማግኘት አለባት ከሚለው ድምጽ ጋር እኩል የመጣው ነገር የእስራኤል ፍላጎት ነው። ስለዚህ ይሄ ነገር በቅርብ ሊሆን የሚችል መረጃ ነው የወጣው ማለት ነው። ምክንያቱም የተናበበ ነገር ይመስላል የተናበበ ነገር ስለሚመስል ማለት ነው። እና እንደዚህ ዓለም አቀፍ ትኩረት ማግኘቷ ለኢትዮጵያን ስራ ቀላል ያደርግላታል። ኢትዮጵያ ላይ የሚነሱ ተቃውሞዎችን ዳይቨርት እንዲያደርግና
እንዲ አንድ ጠቅላላውን ተጠራቅሞ ኢትዮጵያ ላይ ብቻ ነው ዳይቨርት ያደርጋል የሚል እምነት አለኝ። ያው ላያደርግም ይችላል። ምክንያቱም ከዚህ በፊትም እንደ አይነት ስምምነቶች ነበሩ። እንደ አይነት ስምምነቶች መኖራቸው ኢትዮጵያ ላይ እንዳይዘመት አላደረገም። ምሳሌ አለን አሁን እኛ አይደል በርበራ ላይ ስንት ፐርሰንት ነው አለን? 19% ምናምን አለን። ሌሎችም ሀገራት አላቸው፣ የሚያስተዳድሩ ሀገራት አሉ። ከሶማሊላንድ ጋር ይስማማሉ ስምምነት። እኛ ስንስማማው ነው ነውሪው ነው። ትላንትና ራሱ የሚገርም የተባበሩት አረብ ኤምሬት ካምፓኒዎች ከሶማሊላንድ መንግስት ጋር የምንድነው ላብራቶሪ የሆነ ግዙፍ ላብራቶሪ ለማቋቋም ተፈራርመዋል። ያ ካምፓኒ የተባበሩት አረብ ኤምሬት መንግስት ኦን የሚያደርገው ካምፓኒ ነውና እንዲህ አይነት ስምምነቶች ሲደረጉ ጥያቄ አይነሳ። ኢትዮጵያ ስታደርገው ነው ነውር የሚሆነውና የእስራኤል ፍላጎት የኢትዮጵያን ስራ የሚያቀልላት ነው የሚሆነው። እስራኤል እንደዚህ ገፍታ በትመጣ የኢትዮጵያን ስራ የሚያቀልላት ነው የሚሆነው። እስራኤልና ኢትዮጵያ መልካም ግንኙነት ያላቸው ሀገራት ከመሆናቸው አንፃር የእስራኤል መምጣት ስጋትም ሊሆን አይችልም የሚል ግምት ተገቢነት ያለው ነው። ከስጋትስ አንፃር እኔ ደግሞ ከምን አንፃር ነው መታየት አለበት ብዬ የምለው አንተ ያልከው ነገር እንዳለ ተቀብየው እንግዲህ ኢትዮጵያ የቀይ ባህር ቀጠና ችግር ውስጥ እየገባ ነው። በባህር ውንብድናም የሌሎች መደባደቢያ ቦታ እየሆነም ነው። እኔ ደግሞ እዚህ ጋር በጣም ብቸኛ የምንቀሳቀስበት ኮሪደር እንደመሆኑ መጠን የቀይ ባህር ለሚፈጠር ማንኛውም ስጋት እኔንም ያሰጋኛል፣ ለህዝብ ደህንነትም አስጊ ነው። እዚህ ጋር የሆነ ነገር ቢፈጠር እኛ የምንሄድበትና ምን ተነፍስበት የለንም የሚል ነገር አንስታ ነው የባህር በር ጥያቄ ያነሳቸው። እስራኤል ከአሁን የጦር ሰፈር ምናምን ፍላጎት ካሳየችበት ቦታ ኦልሞስት ከ3000 ኪሎ ሜትር በላይ ርቀት ላይ የምትገኝ ሀገር ነች። ነገር ግን በቆጵሮስም በዚህ በሶማሌላንድም እንትን የመመስረት ፍላጎት ስታሳይ ታያለህና ለደህንነት ስጋት ከሆነብህ ከወጥተህ ሌላ ቦታ ላይም ደህንነትን ልታስጠብቅ ትችላለህ የሚለውንም ነገር ያሳያል። ሌላው ደግሞ ጥርጣሬም ሊኖር ይችላል። ስታይ አሁን ኢትዮጵያ የባህር ኃይል ይኖረኛል እዛ አካባቢ ስትል በጣም ስትሮንግሊ የሚጮሁ ሀገራት በተለይ ግብጽ፣ ኤርትራ ምናምን እነዚህ ሶማሊያንም ጨምሮ ኢትዮጵያ ወደዛ ብትገባ እና አካባቢውን ብትቃኝ የሚጋለጥ ገመና ሊኖራቸው ይችላል እንዴ ነው የሚልም ነገር እንትን ይላል። ያን ገመና የመደበቅም አይነት ይመስላል እና ይሄን ገመና የማሽተትም ነገር ሊሆን ይችላል የእስራኤልም ፍላጎት እና የእስራኤል መምጣት ኢትዮጵያ አጋር ጥሩ እንዲያውም አካባቢ ላይ ጥሩ አጋር የማግኘት እድል ይኖራታል። ስራዋን ያቀልላታል። ግንኙነታችን መልካም ነው። ስለዚህ በጣም ተገቢነት ያለው ነገር ነው። እንግዲህ በመጨረሻ የሶማሌላንድ እውቅናን በተመለከተ ቅድም የጀመርከው የዋሽንግተን ኤግዛማይነር ላይ የወጣ ሀሳብ አለ። ማይክል ሮቢን የሚባሉ አሜሪካዊ ዲፕሎማት ናቸው የቀድሞ። እሳቸው ያነሱት ነገር አለና ምንድነው የሚሉት ሶማሌላንድ ከፍልስጤምም ቀድማ እውቅና ማግኘት የሚገባት ሀገር ነች የሚል መከራከሪያ ነው ያነሱት። በዚህ ጽሁፋቸው ላይ የሚያነሱት ምንድነው የሐማስ በኦክቶበር 7 ከእስራኤል ጋር ጦርነት ከጀመረ በኋላ ብዙ የአውሮፓ ሀገራት እንደዚሁም ያንዳንድ የአሜሪካን ፖለቲከኞች እንግዲህ ቱ ስቴት ሶሉሽን የሚባል አለ በእስራኤልና በፍልስጤም መካከል የሁለት ሀገርነት ስምምነት በኦስሎ አኮርድ የሚባል በ1978 ካልተሳሳትኩኝ የተፈረመና እሱን ጥሰው ብዙ ሀገሮች ፍልስጤም ነፃ ሀገር መሆን የምትፈልግ ከሆነ ወይም ደግሞ ፍልስጤም ነፃ ሀገር መሆን የምትችለው አሸባሪዎችን ማጥፋት ወይም ደግሞ አሸባሪዎችን መደገፍ ስታቆም ነው የሚል ንግግር ተናግረዋል። እና ይሄ ተገቢነት የለውም፣ ነፃነት ከምንም ቅድመ ሁኔታ ሊቀመጥበት አይገባም የሚል ሀሳብ አንስተዋል። ሌላው ደግሞ የአሜሪካኗ ምክትል ፕሬዚዳንትና አሁን ለአሜሪካን ፕሬዚዳንት እየተወዳደሩ የሚገኙት ካማላ ሃሪስ በዲሞክራቶች የናሽናል ኮንቬንሽን ላይ ፍልስጤማውያን ራሳቸውን በራሳቸው የማስተዳደር ወይም ደግሞ የራሳቸውን ድል በራሳቸው የመወሰን መብት ሊሰጣቸው ይገባል የሚል ሀሳብ አንስተዋል ይልና ዓለምም ይሁን የአሜሪካን ፖለቲከኞች የፍትህ የነጻነትና የርትዕ ጉዳይ የሚያስጨንቃቸው ከሆነ ወይም ደግሞ የፍልስጤሞች መጨቆን የፍልስጤሞች ነፃ ሀገር መሆን የሚያስጨንቃቸው ከሆነ ከፍልስጤም በፊት የሶማሌላንድ ሁኔታ ሊያስጨንቃቸው ይገባል። ሶማሌላንድ በ1960 ከእንግሊዝ ቀኝ ግዛት ነፃ ስትወጣ የጸጥታው ምክር ቤት አምስቱም ሀገራት እንግሊዝ፣ ፈረንሳይ፣ አሜሪካ፣ ራሽያ፣ ቻይና
እውቅና ሰጥተዋታል። የኮንግላ ምንድነው የእንኳን ደስ አላችሁ መልእክት አስተላልፈዋል ሁሉም የጸጥታው ምክር ቤት አባላት። ከዛ ጊዜ ጀምሮ ሶማሌላንድ የራሷ የሆነ ድንበር ያላት የተከለለ ግዛት ያላት ሀገር ነች። ከዛ በተጨማሪ ደግሞ በተለይ ከ1987 እስከ 89 በነበረው ሰይድ ባሬ መንግስት ጄኖሳይድ የተፈጸመባቸው ህዝቦች ናቸው ሶማሌላንድ ውስጥ ያሉት። በዛ ጊዜ ግምት እንግዲህ አሜሪካዊ ዲፕሎማት ናቸው የሚጠቅሱት ከ100,000 በላይ የሶማሌላንድ ዜጎች በዚያድ ባሬ የአየር ድብደባ አልቀዋል የሚል ነገር አለ። ከዛ ደግሞ በተለይ ሶማሌላንድ ውስጥ በስፋት የሚገኙት የኢሳቅ ጎሳ አባላት ናቸውና እነዚህ የኢሳቅ ጎሳ አባላት ላይ አሁንም ምንድነው የጥላቻ እንትን ይነዛባቸዋል። ስለዚህ ሶማሌላንድ በፍጥነት ሀገር መሆን አለባት የሚል ሀሳብ አንስተዋል። እኔም ሳስበው ሶማሌላንድ ሀገር እንዳትሆን የሚያደርጋት ምንድን ነው ገባ? አሁን ኢትዮጵያ ተሰጣታለች ከሌ ተሰጣታለች እውቅና ምናምን የሚለው ነገር እንዳለ ሆኖ የሶማሌላንድን እውቅና ስታይ የራሳቸው ሀገር ሆኖ 30 ዓመት ያላቸው የራሳቸው ፋንክሽናል ገቨርንመንት ያላቸው የራሳቸው ብዙ ነገሮች ያላቸው ሀገሮች ናቸውና አለ ሶማሌላንድን እንደ ሀገር እንዳትወስዳት የሚያደርግ ሀገር ናት እኮ አሁንም እውቅና የማግኘትና ለማግኘት ጉዳይ ነው እንጂ ሀገር ናት። ከሶማሊያ የተሻለ የመንግስት መዋቅርና ስትራክቸር አላት። ከሶማሊያ የተሻለ በሀገሯ ላይ በቂ ቁጥጥር አላት። ከሶማሊያ የተሻለ ደህንነት አላት። ደህንነት ስል ሰላም አላት። ከሶማሊያ የተሻለ ምርጫ ታካሄዳለች። በየጊዜውን ጠብቆ ምርጫ ይካሄዳል። ሀገር ናት። አሁንም ግን እውቅና አላገኘችም። እውቅና የማግኘት ደግሞ ህግና ፕሮሰስ አለው። የሌላን ሀገር ድጋፍ የሌላን ሀገር እንትን ስለሚጠይቅ ግን አሁን ክርክሩ ምንድነው መሰለ የእውቅና ማግኘት አለማግኘት ሳይሆን ኦልሬዲ አሁን የተባበሩት መንግስታት አምስቱ የጸጥታው ምክር ቤት አባላት በ1960 እውቅና ሰጥተዋል። ከዛ በኋላ እንትን ሆናለች። ከዛ በኋላ ከሶማሊያ ጋር ተዋዳለች። እውቅና የተሰጣት እውቅና አልተሻረም። አሁን እሱን ነው ብዙ የህግ ባለሙያዎች እንደ ክፍተት እያነሱ ፖለቲካ አለው እኮ ውስጡ እኮ ፍላጎት አለው። እውቅና ለምሳሌ በ1960 እውቅና ወሰደች። እውቅናዋ ሳይሰረዝ ነው እሷ ከሶማሊያ ጋር የተቀላቀለችው። ስለዚህ ከሶማሊያ ጋር ተቀላቅላ በነበረችበትም ጊዜ ይሄ እውቅና ኦልሬዲ አክቲቭ ነበረ። ስለዚህ አሁን ለሶማሌላንድ እውቅና ሳይሆን የሚሰጠው የነበረውን እውቅና አክቲቭ ማድረግ ነው የሚል ክርክር ነው የሚያመጡት። አዎ ሊሆን ይችላል። በጣም ቴክኒካል ነው። ግን እኔ ከሞራል አንጻርና ሶማሌላንዳውያን ሀገር የመሆን መሻታቸው ከመፈጸም አንጻር እኔ ሀገር የመሆን መሻታቸው መፈጸም አለበት። ፍትሃዊ የሚሆነው እሱ ነው። ምክንያቱም ጀስቲስ ካለ ፍትሃዊ የሚሆነው ሶማሌላንዳውያን ሀገር መሆን መቻላቸው ነው። ሁሉም ሀገራት ሶማሌላንዳውያን ሀገር መሆን የለባቸውም ከሚል አንጻር ሳይሆን ከራሳቸው ጥቅም አንጻር ነው ፍላጎት እውቅና የሚሰጡትና የማይሰጡት ከራሳቸው ዲፕሎማሲያዊ ጥቅም አንጻር ነው። ከራሳቸው ናሽናል ኢንትረስት አንጻር ነው። እንግዲህ ኢትዮጵያ ቤትም ይሁን ቤት የመጀመሪያው እውቅና ለመስጠት መንደርደር ላይ ስትሆን ግን ከእንግሊዝም ከአሜሪካም ከተለያዩ ቦታዎች እውቅና ሊሰጣት ይገባል የሚሉ ድምጾች እየሰማን ነው። ይሄ አንድ እርምጃ ነው። ኢትዮጵያ እውቅና ብትሰጣት ለሶማሌላንድ እና ሶማሌላንድ ሀገር ብትሆን ይሄ ሁሉ ጫጫታ ስለሚቀር የሶማሌላንዳውያንም ሀገር የመሆን ፍላጎት ስለሚሳካ ዊን ዊን ስለሆነ ማንም ሰው ስለማይጎዳ ከሶማሌ ጋር ደግሞ አንድ የመሆን ምንም አይነት እድል ስለሌለ ቀዳዳ ስለሌለ ትክክለኛ እርምጃ ነው ብዬ ነው የምወስደው። የሳውዲ አረቢያው ልዑል እና ጠቅላይ ሚኒስትርም ቢን ሰልማን በካይሮ ጉብኝት አድርጓል። በትናንትናው ዕለት መግለጫም ሰጥተዋል። አሁን ከደቂቃዎች በፊት በኢታህዲያ ቤተ መንግስት ሁለቱ መሪዎች ባደረጉት እንትን ብዙ የተወራው ከሶማሊያ ጋር በተገናኘ ነው። በተለይ የግብፁ ፕሬዝዳንት የሶማሊያው ፕሬዝዳንት አብዱልፈታህ አማን ናቸው። ሐሰን ሼክ ሶማሊያን እያረጋጉ ነው፣ ስለዚህ ልንደግፋቸው ይገባል የሚል ሀሳብ አንስተዋል። አሁን ከደቂቃዎች በፊት በወጣ ከኢታህዲያ ቤተ መንግስት የወጣው መግለጫና የራሷ ሳይንስ ደግሞ አሁን ሳውዲ አረቢያንም ግብጽ እዚህ ውስጥ የመጨመር አካሄድ ነው ወይ ይሄደች ያለችውና ይሄስ ይዞ የሚመጣው ነገር ይኖራል። ሳውዲ አረቢያ በአረቡ ዓለም ትልቁ ሀገር ነች። ከኢትዮጵያ ጋር መልካም ግንኙነት ያላት ሀገር እንደሆነች ይታወቃል። ቢን ሰልማንም ከኢትዮጵያ ጋር ብዙ ጠንካራ ነገሮች እንዳሏቸው ይታወቃልና ግብጽ አሁን የራሷ ሳይንስ ደግሞ ሌሎቹንም እያስተባበረች ነው ወይ ልልህ ነው። አዎ ይሄ ንግግር ሰማት እዚህ ያለኝ ምንድነው አንድ ጊዜ የዩኤስኤ ዳይሬክተር ሳማንታ ፓወር
ኢትዮጵያ መጥተው ነበር ሊጎበኙና ከኢትዮጵያ ቀጥሎ ወደ ሱዳን ሄዱት እና ሱዳን ሄደው ካዩ በኋላ ተመልከቱ ሱዳንን ከኢትዮጵያ በተሻለ እንደዚህ ያደረገች ነው። ኢትዮጵያ ግን እንደዚህ ሱዳን ማድነቅ አይደለም ጉዳያቸው ጉዳያቸው ሌላ ነበርና ሱዳን ይሄ በሰሜኑ ጦርነት ጊዜ ነበር። ሱዳን እንደዚህ ያርጋ ሱዳን በዚህ ወጣ ሱዳን ምናምን ብለው ሄዱ በስንተኛው ጊዜ ያው ሱዳን ያለችበትን እያየ ነውና አንዳንዴ እንዲህ አይነት ንግግሮች ውስጥ ወይራ አላቸው። ኢትዮጵያን ምን ለማለት ፈልገው ነው ምናምን ያስብላል። ኢትዮጵያ ለማለት ይሄንን በሪል ላይፍ ያልሆነውን ነገር በፕሮፓጋንዳ የመደገፍ እንትን ነው አሁን ያደረጉት። ሰውየው ሶማሌን ያረጋጋ ነው ለማለት አይቻልም። እሱን ያውቃሉና ያረጋጋ ስላልሆነ እስቲ ደሞ በዚህ እንደገፈው አይነት ነገር ነው ያወሩት። ሳውዲ አረቢያ ግብጽ መታ ግብጽ ሀገር ቁጭ ብለው ከግብጽ መንግስት ጋር የሚያወሩት ስለ ሶማሊያ ነው። በጣም የሚገርመው እሱ ነው። እነዚህም አሁን እኮ እኔ ኦል ኦፍ ሰደን መተህ ካደገ ከጎረመሰ ምናምን ካለ በኋላ እኔ ነኝ ያንተ ዋና ወላጅ፣ ሌላ ሰው ካሳደገው ሌላ ሰው ካጎረመሰው በኋላ እኔ ነኝ ያንተ ዋና አሳዳጊ፣ እኔ ነኝ ያንተ በቃ ተንከባካቢ፣ እኔ ነኝ ያንተ አንደኛ ልትል አትችልም። አሁን ስለ ሶማሊያ የሚያወሩልህና ሶማሊያ አካባቢ እንደግፋለን ምናምን የሚሉ ኃይላት የሉም፣ አልነበሩም። አሁንም ሊዘልቁ አይችሉም። እንዴትም የሶማሊያን ችግር እንዴት መፍታት እንዳለባቸውም አያውቁም። አሁን ሶማሊያ አካባቢ ያለውን ችግርም እንዴት እንደሚፈታ የምናውቀው እኛ ነን። እንዴት እንደሚፈታ በነገራችን ላይ 5 ሀገራት ናቸው ሰላም አስከባሪ እንትኖች ይባላል እንጂ በዋናነት የአልሸባብን እንቅስቃሴ ሰጥለጥ የምታደርገው ኢትዮጵያ ነበረች። ኢትዮጵያ ሰራዊት ሲሄድ አይኖሩም እዛ አካባቢ ውጊያም ብዙ አይገጥሙም። በኢትዮጵያ ሰራዊት ፊት ቆሞ የመዋጋት እንትንም አልነበረውም አልሸባብ። እስካሁን ባለውም ብዙ ጥቃት የሚደርሰው ሌሎቹ ላይ ነው እንጂ ኢቨን ወደ ሌሎች ሀገር እየሄደ አልሸባብ እንደ በቀል እየሄደ ናይሮቢ ድረስ ሄዶ ማፈንዳት ሲችል ኢትዮጵያ ከድንበር አያልፍም እና ብዙ እንትን ያለው አይደለም። ኢትዮጵያ ሀውቱ ሃንድል አልሸባብ በደንብ ታውቃለች። ስለዚህ ይሄ የሚሄዳቸውም ትርጉም የለውም። ያው የፕሬዚዳንት አልሲሲ እንቅስቃሴ ሌሎቹንም የማስተባበር ነው እንጂ የሳውዲው ልዑልም ብዙ ከዚህ ጋር በተገናኘ ብዙ ሀሳብ እየሰጡ አይመስልም። ስለዚህ ያው ግብጾች ይሞክራሉ። እኛ ደግሞ ሁልጊዜም ነገሩን በጥንቃቄ መመልከት አለብን። የግብጽን ማካሄድ የራሳችን ማካሄድ በሚለው ቢጠቃለል ምን ይመስላል? ጥሩ ተመልካቾች ስትከታተሉት የቆያችሁት አጀንዳ ፕላስ ነው። በአዲስ ዋልታ ቴሌቪዥን ከምስራቅ አፍሪካ ከአፍሪካ ቀንድ ፖለቲካ እንደዚሁም ከአረቡ ዓለም እና ከቀይ ባህር ቀጠና ጋር የተገናኙ በርካታ ጉዳዮችን ነው ያነሳ ነው። አብራችሁን ስለቆያችሁ በጣም ነው የማመሰግነው። በውይይታችን ላይ የተለያዩ ሀሳቦችን ስላነሳን ባነሳናቸው ሀሳቦች ላይ ሀሳቦች፣ አስተያየቶች ቢጨመር ቢቀነስ የምትሏቸው ነገሮች ካሉ ብትሰጡን እንወዳለን። በሚቀጥሉት ፕሮግራሞቻችን አካል እናደርጋቸዋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል።